ሁላችሁም አማና ልበላችሁና በተቻላችሁ አቅም በቃ ባለው በቃ በሚቻለው ፍጥነት ትምጣ። ትኬት መቁረጥ ካለብን እንቆርጣለን፣ ችግር የለውም። ቤተሰቦቿን እንቆርጣለን፣ ችግር የለውም። አይ ሀቢባ እችልሻለሁ ብላታለች። የሆነ የምጨርሰው ነገር አለ ልጨርስና እኔ እችልሻለሁ ብላታለች ሀቢባ። ሪች ይኸውልሽ አንቺ ምንም ማልቀስም ምንም አይጠበቅብሽም። ዱዓ ማድረግ ነው። ለነገራቸው ለና አባዬ ነገራቸው። ሁሉም ረመዳን ነው። አላህ ዱዓችንን በዚህ ሰዓት የሚደረግ ዱዓ ተቀባይነት አለውና ዱዓ ብቻ አድርጉላት። ሀቢባን ብላታለች። እኔም በበኩል የማስበው ይሄንን ነው። ሰራሃ በቃ ማለት እሷ አሁንም ባለፈው ሀቢባ ጋር ያለብኝ ዕዳ ምናምን ስትል ነበር። ምንም ዕዳው አያሳስብም። የእሷ ጤና ነው ዋናው የሚያሳስበው። በሰላም ሀገሯ ገብታ ከልጇ ጋር አርፋ ቁርአንን መቀራት ካለበት የሆነ ትንሽ ማረፍ አለባት። በቃ ከራሷ ጋር ተቀምጣ 1 ወርም ይሁን 2 ወርም ይሁን ትንሽ መረጋጋት አለባት። ተረጋግታ ከዛ በኋላ ሰላም ከሆነች በኋላ ሀገርን መቀየር ካለባት ሀገር ቀይራ፣ ሀገርን መቀየር ከሌለባት ደግሞ አንቺ ምርጥ እህት አለቻት እንዳንቺ አይነት የመሰለች ከአንቺ ጋር እዛ ሆናችሁ የራሳችሁን ነገር ከፍታችሁ መስራት የምትችሉ ሰዎች ናችሁ ሁለታችሁም። ስለዚህ አሁን ዱዓ አድርጉላት። አላህ ሁሉንም ነገር አስተካክሎ በሰላም ወደ ሀገሯ እንድትገባ ዱዓ አድርጉላት። እኛም ደግሞ እዚህ ያለ ነው የምንችለውን ነገር እናደርጋለን። የምትሄድበትን የሚመቻችበትን ነገሮች ማለቅ ያለባቸውን ነገሮች እናስተካክላለን። ሪችዬ አትጨነቂ፣ አታልቅሺ፣ ዱዓ አድርጊ። እሺ እናቴ። እሱ እኮ ደህና አይደለችም። አሁን መጣለሁ፣ አሁን የሆነ ነገር፣ አሁን ሌላ ስትለኝ እቺ ልጅ በቃ ደህና አይደለችም። እንደምንም አፋፍሳችሁ እናንተ ካላካችሁት በቃ እሷ ደህና አይደለችም ብዬ ስለተረዳሁኝ ያው ድንገት ነው ስክሮል ሳረግ እና የእሷ ሪከርዶች ነው የማየው። በቃ በየሰዓቱ እየገባሁኝ ምናምን እንጂ ወላይ በረመዳን ቲክቶክ እንኳን ፖስት እንኳን እያደረኩኝ አይደለም። በቃ እንኳን ግን በቃ የእሷን ወሬ ከሰማሁኝ በኋላ እዚሁ ቲክቶክ ላይ ነኝ። ስክሮል ሳረግ አምበርገር ከፍታ ሳያት በቃ አንዳንድ ነገር ሲወራ በቃ አልቻልኩኝም። ለዛ ነው እንጂ የገባሁት። እኔ የገስትም ሰው አይደለሁም ታውቂያለሽ ነጁዬ። እና ሁላችሁንም በጣም አመሰግናለሁ፣ እወዳችኋለሁ፣ አማና ብያችኋለሁ። እኔ ከሴት ልጅ ጎን ሁሌም እጮሃለሁ። ሁሌም በቃ እኔ መናገር አልችልም። እስከዛሬ ድረስ ሁሌም ከጎኗ ነን። እኛ የሚሆነው ነገር በአካል እንኳን እኔ ባልገኝ አሉ ነጁ ናምቦ አሉ በሀሳብ እንኳን ከጎኗ ነን። ሁሌም ከጎኗ ነን። በሰላም ልጇን ይዛ ወደ ሀገሯ ትግባ፣ ለቤተሰቦቿ በሰላም ትግባ። እናንተ ዱዓ አድርጉላት፣ ለእኛም ዱዓ አድርጉልን፣ ጸልዩልን። በእምነታችሁ ሁላችሁም ጸልዩልን። ሀገራችን በሰላም እንድንገባ፣ ያለንበት ሀገር ሰላም እንዲሆን፣ ተዋደን ተፋቅረን ተሳስበን እንድንኖር ጸልዩልን። ረመዳን ነው፣ ጾም ነው። በቃ ሁላችሁም በእምነታችሁ ጸልዩልን። እኛ እህቶቻችሁ ነን፣ ጓደኞቻችሁ ነን፣ ቤተሰቦቻችሁ ነን። በስጋ ባንገናኝም እህቶቻችሁ ነን እና ጸልዩልን። ለሱሱም ጸልዩላት፣ ለሁሉም በቃ ላጠፉት ሁሉ እግዚአብሔር ይቅር ይበላቸው፣ ይቅር ይበላቸው፣ ለሁሉም ይቅር ይበላቸው። ማይናስ ሁላችንም ይቅር ይበለን፣ እግዚአብሔር ይቅር ይበለን። በሰራነው ሁሉ ሰው ያጠፋል። እኛ እንጨት ነን፣ ነገ ተሰባሪ ነን። ሁላችንም አምሮብን ስለታየን አይደለም፣ ሁላችንም ተሰብረናል። በቃ ሁላችንም መተማመን አቅቶናል። አሁን ማንንም አያምንም። ነገ ወደኳንሽን ብለን ለሰው ብንደውል እንኳን ማንም መጥቶ አያነሳንም። ይህን ያህል ተደራርሰናል፣ ይህን ያህል ተጨጋግነናል። መልክ እስከሚወጣ ከተደረገ በኋላ ማነው የእነሱን እርቅ የሚቀበለው? ለእኛስ ምን አይነት ዋስትና አለ? ከዚህም በኋላ ስንወጣ ስንገባ በእኛም ባይመጣ ልጅ ያለው ሰው አለ። በብዙ ነገር ይመጣል እኮ አይደል እንዴ? እንደ ሰውኛ የሚታረቁ ከሆነ ከመጀመሪያው ለምን እንደዚህ ሆነ? ለምን አወጡት? እኛ አንወድሽም፣ እኛ ብዙ ሰው ይጠላሻል። አንድ ሰውን ሲጠላ ራሱን ወክሎ ነው እንጂ ህዝብን ወክሎ አይደለም። እኔ ክርስቲናን ከጠሏት ክርስቲናን ይጠላሻለሁ ነው እንጂ በዙሪያሽ ያለው ሰው ማንም አይወድሽም። እኔ ወዳታለሁ። ማንም የሚጠላት የለም። እሷን ደግሞ ማንም የሚጠላት የለም። ስለዚህ የሚታረቁበት መንገድ ምንድን ነው? ለምን ይችኛዋን እንድንጠላ አድርገው ይችኛዋን እንድንወድ የተደረገው? ሁሉም ሲያለቅስ ሲያዘንብ የነበረው ለሪታ ነበረ። እቺ እንዲገነት እንዲህ ሲባል ነበር። አሁን ደግሞ በጎን ታረቁ። ለምን? ምንድነው ምክንያቱ? የእርቁ ምክንያት ምንድነው? 16,000 ህዝብ ማለ ነው ፈራሉ ያለችው አይደለ? ደቂቃ 1 ሰዓት ሳይሞላ 2 ሰዓት ሳይሞላው ደግሞ ታረቅን ለምትለው ደግሞ በምን አይነት መንገድ ነው የታረቁት? እኛም እንስማው። ከ16,000 ህዝቡ አንዷ እኔ ነኝ።
እንስማው፣ እንወቀው። ለምንድን ነው ምክንያቱ ምንድን ነው? ኤምባሲስ የገባበት ምክንያት ምንድን ነው? እኛም ዜጋ ነን፣ እኛም ኢትዮጵያዊ ነን። እንስማው። የተበደለው ሌላ የሚታረቀው ሌላ እንዴ! የተበደለው ሌላ የሚታረቀው ሌላ። ለምን የተበደለውን ሂዱና ይቅርታ ጠይቁ አላለም? ሁለቱም ብቻ የሚያስታርቀው ኤምባሲስ ቢሆን እንዴ! የተጎዳው ሌላ ሰው፣ የሚያለቅሰው ሌላ ሰው፣ አናቱ የታመመው ሌላ ሰው፣ የሚታረቀው ሁለት ሰው። ለምንድን ነው? እንወቀው፣ ያሳውቁን። ሰው ነን እኛም። አገናዝቡ። አመሰግናለሁ። እናመሰግናለን። እንትና እንዳለችው ያው ክስ እንደተባለ ወይንም መከሰስ እኮ በጣም ይቻላል፣ ሁሉም ማስረጃ ስላለ። አሁን እንትና እንዳለችው ማርያምን ወን እንደዛ ማድረግ ነው ያለው። እንግዲህ የሱስ ውሳኔ ይሆናል። ውሳኔው ለሰው ሱሱን ዝም ከምትል ምን ከምትል እውነት ነው። ወይን ክስ ከሆነ ወደ ክስ ሰው እንደዚህ አይነት ነገር እንትን አትልም። ይቅርታ ልብና ለአላ ሰጥቻለሁ ብላ ያረዋ ድምጽ ስላለ መክሰስ ይቻላል። ሰው ካለ እንግዲህ ወለማባር ከስማ ቀላሉ ትችላለች። ለምን ታውቂያለሽ? 16 ሰው ምስክር የማያስፈልጋት አንደኛ ማለት ነው። ኦኬ። ሁለተኛ ደግሞ እየጠጣችበት መሀል ካሜራ አለ ተብሏል አይደል? ካሜራው እኮ ይወጣል፣ ችግር የለም። ልጅቷ መድኃኒቱ ምናምን ስትደፋው እንዳለችው ስትዋከል ምናምን እሱ በግልጽ ነው ሊወጣ ይችላል። ለምልታም ያላጠጣቻትም ያጠጣችን መብራት እኔ አንዴ ልውረድና ሪሃና ላስገባት ነው። እሺ አንዴ ምን ነገር የምትፈልገው ነገር አለ? ኦኬ ኦኬ። ለሽም ቱርጆንች እኔ ትማረገው እኮ የቤቱ እኮ እንድታወሩ ብዬ እኮ ነው የምትማረገው። አንተ አድሚን ስጭን እስቲ ማስገባት እኮ አልቻልንም። ሙሉን ስጭን። እኔ ራሴ ከሚገርምሽ የሜሪና የድሮ እኔ ለእንትና ስንት ማን ነው የወረደው? ሪቺ አንድ ቁጥር ጻፊ። ማን ነው የወረደው? ምን አስገቡ? አልበቃ ለቦታ ገባች። አንድ ቁጥር ጻፊ ሊማዚ ሪቺ እንዴት ነሽ? አለው ሰማችኋለሁ። አሁን ትሰሚያለሽ? ትሰሚያለሽ? ሰላም ብያለሁ። አንድ ነገር አማን አልስጣችሁ ለእናንተ ማለት ነው። እሺ ነጁባ ውስጥም ለአውራሽ ፈልጌ ነበር። ልጅቷ ደህና አይደለችም። ድምፅሽ ታፍኗል ማሬ፣ ድምፅሽ ታፍኗል። አሁን ይሰማል ሰለኛም በ እህት ናት። እሺ እህቷ ናት፣ ሪሃና ናት። ማሚ ወይ የኔ ማን ድምፅ የኔ ፍቅር እንዴት ነሽ እናቴ? አለሁ በጣም ነው ላርግና ሰሞኑን በጠቅላላ ደህና አይደለችም። ነጁ ታውቃለች። ነጁን እያወራኋት ነበር እና እኔ ወላሂ ሰውነቴ ራሱ እየተንቀጠቀጠ ነው። ይሄን 3 ቀን ደህና አይደለሁም። እያወራኋት ነው። ብቻ እናንተ በተቻላችሁ አቅም እንደው ቤሩት ያላችሁ አማን አልስጣችሁ። እሱ ምን አይነት ሰው እንደሆነች ሁላችሁም ታውቃላችሁ። ሁላችሁም ማንም የለም እርግጠኛ ነኝ። ኢቭን ሌላውን እንተውና እኔ ራሄልን የምር አምኛት ነበረ። ታይ እንደዚህ አትበይ፣ እንደዚህ አይነት ሰው አትመስለኝም ብያታለሁ እኔ እስከ ትላንትናዋ ድረስ ማለት ነው። እና እኔ አንድ ጊዜ እናንተ አዳምጡኝና ሁላችሁም ያላችሁ ሰዎች ልጅቷ በህይወት ብቻ ከዛ ሀገር ትውጣልኝ። እጅና እግሯን ይዛ ትምጣ፣ ሸኙልኝ። በቃ አማና አምበርገር ነጁ ለእናንተ ነው። አማና ወላሂ ማልቀስ ፈልጌ አይደለም፣ ግን
ሁለታችሁን በቃ ላይቭ ላይ ሳያችሁ ነው እንበይ የመጣውና ዛሬ ብትኖር እኔ በቃ ለሶስታችሁ ነው። እኔ ራሄል የምር እዚህ ነገር ውስጥ ባትኖር በቃ አለ አይደለ እኔ እሷ ሁሌ እኔ በየቀኑ ታወራኛለች ታውቃላችሁ። እንደዚህ አይነት ነገር ግን አውርታኛ አታውቅም። እንደዚህ አይነት ቦታ እንደማትሄድም ሱሱ በተፈጥሯ እኔ እህቷ እስከምገረምባት ድረስ ነጭ ወረቀት ነው ልቧ። ወላሂ ነው ምላችሁ። እኔ እዚህ መታ ምን አይነት ልብ ነው ያለሽ ብያታለሁ። በቅንነት የምታስብ ሰው ናት ማለት እንዴት ብዬ ልግለጸው? በቃ መግለጽም አልችለውን። እውር ናት፣ በቃ እውር ናት። የሆነ ለክፋት አስቦ ላይሆን ይችላል፣ ግን እሷ በተገላቢጦች ነው የምታስበው። ያህ ልቧ ያቺን ሀና የተባለችዋን ልጅ አራርቶላታል። ተረዳችሁኝ አይደለ? ንጹህ መሆኗ ነው እሷን ከዚህ ጉድ ያወጣት እንጂ እንደተባለው የሞተ ሰው አለ እንደተባለው ያበደ እንደተባለው ሆና ሊሆን ይችል ነበር እስካሁን ድረስ ማለት ነው። ከዚህም በኋላ ያለውን አናቅምና ስለ ሁሉም ነገር እኔ አማና ልበላችሁ እሷን ወክዬ። እሷ ምንም እኔ ጤነኛ ናት ብዬ አላስብም። ለሲሲ የሚሰራውን ወረቀት ተሰርቶ ትውጣልኝ በእናታችሁ አፈር ሲሆንላችሁ። በቃ ይህንን ነው የምጠይቃችሁ። ነጁ አንበርገር አማና ብያቸዋለሁ። ወላሂ ሱሱ አይደለም ለአንቺ፣ ለቤተሰብ፣ ለጓደኞቿ፣ ለማታውቀው ሁሉም ሰው ያውቃታል። እመቤቴን አይዞሽ እመቤቴን ስም ስጠራ በቃ እናንተ ስለምታውቁኝ ነው እንጂ እዚህ ገስት ላይ ያላችሁ ሁላችሁ ቤሩት ላይ ያለ በጠቅላላ አማና ብያለሁ። ወላሂ ላዚም እሷ የቅርቧ የምትለውም እኔ በቃ ምንም ማለት አልችልም። በዚህ ሰዓት ማንንም ምንም ማለት አልችልም። ነጁዬ እኔ በቃ እኔ አላቅም ምን እንደምል ራሱ ወላሂ ላዚም። ብቻ እጅና እግሯን ይዛ ትውጣ፣ በቃ ትውጣ። ያለውን ነገር እናንተ አላችሁላት። ሁሉ ሰው እኮ መጥፎ እኮ አይደለም። ጓደኛ ሁሉ እኮ በቃ አያስፈልግም እንደተባለው ማያስፈልግ እኮ አይደለም። ያስፈልጋል እንዴ? ለምን አያስፈልግም? ግን በቃ እኔ ሁኔታዎች ነገራቶችን ስሰማ ሰሞኑን እኔ ጾመኛ አትበሉኝ። እየጾምኩ ያልሆንኩኝ ሰው ነኝ በሷ ጉዳይ ማለት ነው። ከዛም ጋር አወራለሁ። እኔ ከዱባይ ጓደኞቼ እህትሽን አትፈልጓትም እያሉ ይደውሉልኛል። ወላሂ ነው ምላችሁ። እና በቃ እኔ ዛሬ ነገ ሳትሉ በቃ ላኳት ትምጣ። እዚያ ያለውን ነገር በጣም ቢበዛ የፀጉር ቤቷ ጉዳይ ነው አይደል? አላችሁ እኮ እናንተ። ሁሉ ሰው እኮ መጥፎ እኮ አይደለም። ገነትና ራሄል ሆኑ ማለት እኮ ሌላው ነው እኮ ማለት አይደለም። እናንተ በሰላም ትምጣና ወረቀት አላት። መመለስ ያለባት ሁኔታ ላይ ካለች ትመለሳለች። ካልሆነም ደግሞ እዛው ያለውን ጉዳይ መጨረስ የምትችሉትን። አንዳንዴ የበረሃ ጓደኛ የስደት ጓደኛ ማለት ከእህትም በላይ የሆናችሁ አላችሁ። ነጁ አውቃለሁ፣ እንዳንቺ እንደ ሳሪም ናምበርገር አንቺንም አውቃለሁኝም ሌሎችም ስማቸውን ያልጠሯቸው ብዙዎች አሉ። እንደዚህ አይነት ደግሞ በተገላቢጦች ደግሞ ሌላም አይነት ሰው እኮ አለ እና እናንተ አትሊስት ስላላችኋት አልሐምዱሊላህ። ግን ይሄ ነገር እንደተባለው ማስረጃ ካላችሁ ዝም ብሎ ተድበስብሶ የሚቀር ነገር መሆን የለበትም። እዛም ላለ ሰው ይተርፋሉ እነዚህ ሰዎች። እናንተ ያለውን ነገር ተናበቡ ውስጥ ለውስጥ። እሷን ግን በቃ እኔ አላቅም። በማንኛውም ሰዓት ወረቀት አላት። የሲሲ ጉዳይ ነው የሚያሳስበው። ወረቀቱ ሌሴፓሲ ይሰጣል። እሱን እኔ እንጃ በጣም ቀላል ነው ለእናንተ እዛ ላላችሁ ልጆች በጣም ቀላል ነው ብዬ ነው የማስበው። እሷን በተመለከተ እኔ ብታማክሩኝ ማለት እሷ ታውራለች፣ የታወቀ ነው። እሷ ደህና አይደለችም። ግን ትምጣና እዚህ የምናደርገው እዚህ ማለት እኔ ስልሽ የምናደርገውን ስልሽ መቀራት ካለበት እሷ ትንሽ ጊዜ ማገገም የሚኖርባታል ብዬ ነው የማስበው። ልክ ነኝ አይደል? ሰማንሽ? ሰላም ትሁን ትንሽ ጊዜ ትንሽ ከዚህ እኔ እንደዚህ ግን ድግስ ይኖራል ብዬ አስቤም አላቅም ነበረ።
አለ ባለም አላውቅም። የዛን ቪዲዮ ገና ከመስራቷ በፊት ስትነግረኝ ኧረ ተይ እንደዚህ አይነት ነገር ብያታለሁ። ይኸው አልዋሽም። እንኳን አወጣል እንኳን ተናገረች እንኳን የሆነችውን አወቀ እንኳን ለሌሎች አልተረፉ እና አማና ልበላችሁና እዚህ ገስት ላይ ያለ 500 ኦልሞስት 600 ሰው አካባቢ አለ የቤሩት ህዝብ ሁላችሁም አማና ብያችኋለሁ። በቃ እኔ በዚህ ረመዳን ይሁንብኝ። በቃ እኔ ምንም እኔ ልገልጸው ማልችለው አይነት ላይ ነው ያለሁት። ልጅቷ ትምጣና ሰላም ትሁን አንዴ በቃ ቢያንስ 1 ወር ትረፍ። ቁርአን መቀራት ካለበት ይቀራባት። ትንሽ ጊዜ ሰላም ትሁንና ያለውን ነገር በሂደት እናስኬዳለን። አለን አይደል ሁላችን ከሀቢባ ጋር ተነጋግረዋል እኮ ልትመጣ ራይሚ። አዎ አውቃለሁ፣ ሁሉንም ነገር አውቃለሁ። ግን እስቲል ነው ማለት ነው ወደ ፍታት ነገር አለ። እኔ ለሊት አልልም ዞር በተነሳውበት አወራታለሁ፣ ማታ ሳፈጥር አወራታለሁ። አልተኛችበት በየትኛውም አጋጣሚ እኔ ካላነሳችልኝ በጣም ነው ማንገበግባት። አንዴ ደው ያልተዋትም እኮ ግን በቃ የሚጎትቷት ነገሮች አሉ። እንደዚህ በውስጥ እናወራለን። እዚህ ላይ ካላችሁ አንዳንድ ሰዎች ጋር አወራቸዋለሁ ጓደኞቿን እና እነ ክርስቲናን እንትናን እነ ነጁን አውሪያቸው በውስጥ እሱን ማውራት እሱ ይሻላል። እሱን ማውራት ያለብኝን አወራለሁ። ከዛ በተረፈ ግን ሁላችሁም አማና ልበላችሁና በተቻላችሁ አቅም በቃ ባለው በቃ በሚቻለው ፍጥነት ትምጣ። ትኬት መቁረጥ ካለብንም እንቆርጣለን፣ ችግር የለውም። ቤተሰቦቿን እንቆርጣለን፣ ችግር የለውም። አይ ሀቢባ ችልሻለሁ ብላታለች። የሆነ የምጨርሰው ነገር አለ ልጨርስና እኔ ችልሻለሁ ብላታለች ሀቢባ። ሪች ይኸውልሽ አንቺ ምንም ማልቀስም ምንም አይጠበቅብሽም። ዱዓ ማድረግ ነው። ለነገራቸው ለና አባዬ ንገራቸው። ሁሉም ረመዳን ነው። አላህ ዱዓችንን በዚህ ሰዓት የሚደረግ ዱዓ ተቀባይነት አለውና ዱዓ ብቻ አድርጉላት። ሀቢባን ብላታለች። እኔም በበኩል የማስበው ይሄንን ነው። ሰራሃ በቃ ማለት እሷ አሁንም ባለፈው ሀቢባ ጋር ያለብኝ ዕዳ ምናምን ስትል ነበር። ምንም ዕዳው አያሳስብም። የእሷ ጤና ነው ዋናው የሚያሳስበው። በሰላም ሀገሯ ገብታ ከልጇ ጋር አርፋ ቁርአንን መቀራት ካለበት የሆነ ትንሽ ማረፍ አለባት። በቃ ከራሷ ጋር ተቀምጣ 1 ወርም ይሁን 2 ወርም ይሁን ትንሽ መረጋጋት አለባት። ተረጋግታ ከዛ በኋላ ሰላም ከሆነች በኋላ ሀገርን መቀየር ካለባት ሀገር ቀይራ፣ ሀገርን መቀየር ከሌለባት ደግሞ አንቺ ምርጥ እህት አለቻት እንዳንቺ አይነት የመሰለች ከአንቺ ጋር እዛ ሆናችሁ የራሳችሁን ነገር ከፍታችሁ መስራት የምትችሉ ሰዎች ናችሁ ሁለታችሁም። ስለዚህ አሁን ዱዓ አድርጉላት። አላህ ሁሉንም ነገር አስተካክሎ በሰላም ወደ ሀገሯ እንድትገባ ዱዓ አድርጉላት። እኛም ደግሞ እዚህ ያለ ነው የምንችለውን ነገር እናደርጋለን። የምትሄድበትን የሚመቻችበትን ነገሮች ማለቅ ያለባቸውን ነገሮች እናስተካክላለን። ሪችዬ አትጨነቂ፣ አታልቅሺ፣ ዱዓ አድርጊ። እሺ እናቴ። እሷ እኮ ደህና አይደለችም። አሁን እመጣለሁ፣ አሁን የሆነ ነገር፣ አሁን ሌላ ስትለኝ እቺ ልጅ በቃ ደህና አይደለችም። እንደምንም አፋፍሳችሁ እናንተ ካላካችሁት በቃ እሷ ደህና አይደለችም ብዬ ስለተረዳሁኝ ያው ድንገት ነው ስክሮል ሳረግ እና የእሷ ሪከርዶች ነው የማየው። በቃ በየሰዓቱ እየገባሁኝ ምናምን እንጂ ወላይ በረመዳን ቲክቶክ እንኳን ፖስት እንኳን እያደረኩኝ አይደለም። በቃ እንኳን ግን በቃ የእሷን ወሬ ከሰማሁኝ በኋላ እዚሁ ቲክቶክ ላይ ነኝ። ስክሮል ሳረግ አምበርገር ከፍታ ሳያት በቃ አንዳንድ ነገር ሲወራ በቃ አልቻልኩኝም። ለዛ ነው እንጂ የገባሁት። እኔ የገስትም ሰው አይደለሁም ታውቂያለሽ ነጁዬ። እና ሁላችሁንም በጣም አመሰግናለሁ፣ እወዳችኋለሁ። አማና ብያችኋለሁ። እህቴ የኔ ማር እኛም እንወድሻለን። እናወራለን የቆመላት ለሱሱ የኢትዮጵያ ሕዝብ ሁሉ ነው የቆመላት። ከጠዋት ከስራ ቁጭ ብለው ስራ ላይ ያሉም አሉ፣ ቤትም ውስጥም ያሉ አሉ። ሁሉም ሰው ከሱሱ ጋር ነው። አታስቢ፣ ምን አይነት ልብ እንዳላት ሰው ያውቃል። ሱሱ ማለት አንቺ ኪፍ የገለጽሻት ከዛ በላይ ናት። እና ለቤሩት ሰዎች ስለ ሱሱ መናገር አይጠበቅብንም። ሁሉም ሰው ያውቃታል። አንቺ ማታስቢ፣ ሁሉ ነገር ለበጎ ነው። የመጣውን መጣ፣ ሄዶም ሄደ። ዋናው እሷ ጤናዋ ነው እና እስከ መጨረሻው አለን። አይዞሽ፣ አታስቢ። አርጉላት፣ ምንም አትሆንም። እሷም ትመጣለች። ግን እዚህ ሀገር ይኸውልሽ እማዬ መውጣት ቀላል ነው፣ ግን የልጇ ጉዳይ ነው እንጂ እኮ እሷ
ብዙ ሰው አለ ለመሳፈር። በአሁኑ ሰዓት ቀላል ነው። ኢቃማ ስላለት በፈለገችው ሰዓት ትሄዳለች። ግን የሲሲ ጉዳይ ማለቅ ስላለበት ነው እንጂ ኖርማል ነው። አታስቢ። ዋናው ነገር በዱዓ ጨርሳለች የሲሲን ጉዳይ። አሁን ትንሽ ጊዜ ሆኔም ለዛ ብዬ ነው እሱም ብቻ አፈጣጥኖላት። እሷ ያው ታውቋታላችሁ ችለተኛም ናት። ለዛ ብዬ ነው እኔም ችግር የለም ላወራ ነበር። ምን ላወራ ብዬ ነው። አውሪ ያሱ ስህት ናት። ይኸው አደራ ተበላችኋል። ሲጀመር እናንተ አደራ መባልም የለባችሁ። ለምን ሁሌ ከሷ ጋር ናችሁ? እኛ ሱስ ጓደኛችን ብቻ ሳትሆን ስደት ላይ ያወቅናት እህታችን ብቻ አይደለችም። እህታችን በክፉ ቀን ከጎናችን ቆማለች። በሁሉ ነገር ያው እሷ እኔ ስለሷ መናገር አልችልም። ምን ያህል ለሷ ምን አይነት ቦታ እንዳለኝ ስለሷ እንኳን 2 ቀን ሙሉ ማርያም በጣም ሳለቅስ ድምጽ ሁላ ስለሷ ስጮህ ነው። እኔ ከሴት ልጅ ጎን ሁሌም እጮሃለሁ። ሁሌም በቃ እኔ መናገር አልችልም። እስከዛሬ ድረስ ሁሌም ከጎኗ ነን። እኛ የሚሆነው ነገር በአካል እንኳን እኔ ባልገኝ አሉ ነጁ ናምቦ አሉ በሀሳብ እንኳን ከጎኗ ነን። ሁሌም ከጎኗ ነን። በሰላም ልጇን ይዛ ወደ ሀገሯ ትግባ፣ ለቤተሰቦቿ በሰላም ትግባ። እናንተ ዱዓ አድርጉላት፣ ለኛም ዱዓ አድርጉልን፣ ጸልዩልን። በእምነታችሁ ሁላችሁም ጸልዩልን። ሀገራችን በሰላም እንድንገባ ያለንበት ሀገር ሰላም እንዲሆን ተዋደን ተፋቅረን ተሳስበን እንድንኖር ጸልዩልን። ረመዳን ነው፣ ጾም ነው። በቃ ሁላችሁም በእምነታችሁ ጸልዩልን። እኛ እህቶቻችሁ ነን፣ ጓደኞቻችሁ ነን፣ ቤተሰቦቻችሁ ነን። በስጋ ባንገናኝም እህቶቻችሁ ነን እና ጸልዩልን። ለሱሱም ጸልዩላት። ለሁሉም በቃ ላጠፉት ሁሉ እግዚአብሔር ይቅር ይበላቸው፣ ይቅር ይበላቸው። ለሁሉም ይቅር ይበላቸው። ማይናስ ሁላችንም ይቅር ይበለን፣ እግዚአብሔር ይቅር ይበለን። በሰራነው ሁሉ ሰው ያጠፋል። እኛ እንጨት ነን፣ ነገ ተሰባሪ ነን። ሁላችንም አምሮብን ስለታየን አይደለም፣ ሁላችንም ተሰብረናል። በቃ ሁላችንም መተማመን አቅቶናል። አሁን ማንንም አያምንም። ነገ ወደኳንሽን ብለን ለሰው ብንደውል እንኳን ማንም መጥቶ አያነሳንም። ይህን ያህል ተደራርሰናል፣ ይህን ያህል ተጨጋግነናል። ይቅርታ እኔ የሆነ ጥያቄ ልጠይቃችሁ። እውነት በዚህ ረመዳን እውነት ረመዳን ነው የኦርቶዶክስ ነው። እግዚአብሔር እውነት የኔ የትናንት ነው ገብርኤል ካለ ሁላችንም እውነት መጥፎ ላረገ ለሰዎች ሁሉ ይቅር አትበለን። እውነት ነው የምልህ። እውነት በልጅ ያለ በልጅ ድረስ ለሰው ምቀኛ ክቡር ይናግል የሚሆነ እኔ ምንም አልልም። የሰው ልጅ እንደ ሰው ሀገር ላይ እንዲጨቃቀራል በጓደኛ ሰው እንደ በማያውቀው እንኳን ቢሆን ችግር የለም። በጓደኛ እንደዚህ ማውሌ አብሮ በመብላት ልክ አይደለም እንዲህ መጨካከል። የኢትዮጵያ አምላክ የዳ አምላክ ይፋረዳችሁ። ማውሌ እንዲህ በረመዳን ሰው የምታስለቅስ የዛች ሄዳ አምላክ ትፋረዳችሁ። እውነት ልደትዬ ሙስሊምም ከሆነ አላህ የምታል አምላክ እውነት የዝችን የንጹምባ እሷም ከበደለች እንደስራው ሁሉንም እንደስራዋቸው። እውነት ማውሌ በረመዳን በኢትዮጵያ ዘንድ ይጾማል፣ ይጸለይ። ኦርቶዶክስም ጾም ላይ ናቸው፣ ሙስሊምም ጾም ላይ ናቸው። ኬፍ ለሰው ልጅ ያውን በሚሰራ እንደ ቁጭ ብሎ በሚበላ ሰው ቢሆን ኦኬ። ማውሌ ይሄን አክል ተጨቃግነናል። ማውሌ እውነት የዛች የእናቷ እንባ ልጄን ብላኛለች ትናንትና። አደራሽን እኔን አታውቀኝም ነበር ነጃት አባቷ ነበር አደራሽን ትናንትና ስትለኝ እንዲህ ጭራሽ እህቷን ቲክታክ ላይ ገብታ አልቅሳ ማታውቅልች። ምን ነው ቤሩት እንደዚህ አልነበርም። ማውሌ እኔ ሙት ላድርግ ለማን እና ሁላችሁም ጸልዩልን። እኛ ልጆች አሉን፣ ለቤተሰቦቻችን ቢያንስ እንኳን እንግባ። ለቤተሰቦቻችን ለእናቶቻችን ያው ቤተሰብ የሌለን እንግዲህ እናንተ ናችሁ ቤተሰቦቻችን። እባካችሁ በእናታችሁ ጸልዩ፣ በየእምነታችሁ ጸልዩ።
በእናታችሁ ከፍቷል፣ በቃ ከፍቷል። ማንንም ማመን አንችልም። እሷ ሀሪሳ ትጠብቃችሁ፣ እቅፍ ድግፍ አድርጋ በእውነት እሷ ትጠብቃችሁ፣ እናትና ልጁ። አሜን አሜን። በእውነት እኔ እንኳን የሆነ ጥያቄ ልጠይቃችሁ ነበር የገባሁት። በቃ ሳልጠይቃችሁ ልወጣ ነው። በጣም እኔ በጣም አዝኛለሁ ለልጅቷ በጣም ግን ያው በቃ እሷ ሳትጠብቃችሁ ተረጋጉ። በማልቀስ ሳይሆን ተረጋጉ። በእውነት ተረጋግታችሁ በርገርም ተረጋጊ፣ ሁላችሁም ተረጋጉ። አደገኛ በማርያም በቃ ልጅቷን የባሰ ወድ ተረጋግቻለሁ። ይብላኝ ለእናት እናት እኮ ኢትዮጵያ ትጠብቃለች። የባሰ እንደዚህ በሚባልበት ሰዓት ልጅቷ ሞድ ይብሳታል፣ ይደክማታል። በጾሙ በእውነት ናቸው መናገርም እንኳን አልቻለችም። ስለዚህ አረጋጓት። ለደከመን ነው፣ ከአቅማችን በላይ ሆኗል። ማንም ሰው ለማንም አይቆምም። እናት ተረጋጉ። እናንተ ተረጋግታችሁ እሷንም ማረጋጓት። እናንተ ማረጋጋት ነው ያለባችሁ። በማርያም እናንተ ስላለቀሳችሁ ልጅቷ የባሰ ትበጠበጣለች። ማርያምን አረ በመቤቴ ተው፣ እግዚአብሔርን ተው። በማርያም እውነትሽን ነው። እንደዛ ነው። ሁላችሁም ተረጋጉ። እኔ እንኳን ልጠይቃችሁ ጥያቄ የገባሁት በመቤቴ በዚህ ሰዓት እነዚህ ላስገቢያ በእሷ ጉዳይ ነው። በቃ እሺ ትቻለሁ። አይ ጥያቄውን ትቻለሁ። እሷ ሀሪሳ ማርያም እሷ ትጠብቃችሁ፣ ቅፍ ድግፍ አድርጋ ከሚወራው ነገር ሰውራት በሰላም ወደ ሀገራችሁ ወደ እናት ቤታችሁ ያስገባችሁ። አይዟችሁ፣ በጸሎታችን እንጸልያለን። አይዟችሁ። የዛሬ 27 ዓመት እኔ አውቃታለሁ ሊባኖን እንዲህ አልነበረችም፣ እንደዚህ አይነት ነገር አልነበረም። ግን እግዚአብሔር የሚያመጣውን እሱ ነው ያመጣው። ለነሱ ሰርተው አይበሉትም፣ ገንዘቡን እኮ አይበሉትም። ማንም ነው የሚበላው። ፍርድ ይስጣቸው። እሷ ሀሪሳ ማርያም እውነት ያሉባት ምድር እሷ እናትና ልጅ ፍርድ ትስጣቸው። አሜን። ፍርድ ትስጣቸው። እውነት አይቀርም፣ የሰው እንባ አይቀርም። አይምሰላችሁ፣ የሰው እንባ የትም አይቀርም። እውነቴን ነው፣ የሰው እንባ አይቀርም። ከእናንተ ጋር ይሁን። እሺ፣ አመሰግናለሁ ስላስገባችሁኝ። እሺ፣ በቃ እሺ፣ እናቶች አሜን። እሺ፣ በቃ እሺ። እኔ እንኳን የዛሬ 27 ዓመት የጠፋ ሰው ልጠይቃችሁ ነበረ። በቃ ተውኩት። ሌላ ቀን እናቴ፣ ሌላ ጊዜ ገብቼ እጠይቃችኋለሁ። አዎ ፎሎ አረጋችሁና እጠይቃችኋለሁኝ። ኦኬ እናቴ፣ ችግር። እሺ፣ በቃ እሺ፣ እሺ። ሀሪሳ ትርዳችሁ እናቴ። አንቺንም ጠብቅሽ። አሜን አሜን። እሺ ዜድ እኮ ምን ራሷን ትጠብቃለች? እቺ እኮ ከኔም ዜድ እስቲ አርፈሽ ተቀመጭ። አንቺ በሽታ ምን ታረጊያለሽ? አትግቢ። ነጁ ሳቢልኝ። እቺ ሴጣን፣ እቺ ነጭ ሴጣን ደግሞ ምን አባት እየሳቀች ሙይት ያረኩሽ እኔ ነኝ። ዜድ ሳቡልኝ፣ ሞዴሬተሮች ሳቧት። አንተ ነሽ አንቺ እንዳይገባ ነው እንትን የምታርጊው። ራስሽ ብቻሽን ነሽ የምታስገቢው። አረ ነጁ አስገቢያት። ስገቢ ማስገባት አችልም። ነጁ ያለ ወረድላችሁና ታስገባላችሁ። በቃ መግቢያ እና ተረጋጊሽ። ፈጣሪ ያለላለ ነጁ አስገቢያት። ዜድ ያላችሁ ሰዎች ምንም ነገር ነጁ ሳቢያ ነጁ አካውንት እንትኑን ዝግ ስላረግሽ ሰው ማስገባት አይችሉም። ዝም ብለሽ ሰጠሽ እንጂ ስገቢ ከፍተሻል።